ሰላም ሰላም የቢኤም ነርሲንግ ቲቶሪያል ተከታታዮቻችን እንዴት አላችሁ? በቻናላችን ላይ ለነርሲንግ ተማሪዎች ለሲኦሲ እና ለኤግዚት ኤግዛም የሚጠቅማቸውን ጥያቄዎች ከዲቴል ማብራሪያ ጋር ወደ እናንተ እያቀረብን አለን። እናንተ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ እንዲሁም ደግሞ የቻናላችን ተከታታዮች ቪዲዮ ለሌሎችም ተደራሽ እንዲሆን ላይክ እንድታደርጉ እንጠይቃችኋለን። በዚህ ቪዲዮ የምንሰራላችሁ ጥያቄ ባለፈው ከፔዲያትሪክ ፓርት ካየ ነው የተቀሩ ጥያቄዎችን እናያለን። ጥያቄ ቁጥር 31 a 4-year-old child was brought to health center with a complaint of cough of 3 days duration. On assessment, the nurse observed that the child had inspiratory stridor and a barking cough. What is the most likely diagnosis of this patient? A. Crop, B. Pneumonia, C. Pulmonary TB, D. tonsilopharyngitis. የአራት ዓመት ልጅ የሶስት ቀን ካፍ እንዳለው ኮምፕሌን እያደረገ ሲመጣ ኦብዘርቬሽን አሰስመንት ላይ ሁለት ፋይንዲንጎች አሉ። ኢንስፓራቶሪ ስትራይደር እና ባርኪንግ ካፍ አለው። ሶ ሞስት ላይክሊ ዲያግኖሲሳችን ምንድን ነው ጥያቄያችን። እና ፕሉሚናሪ ቲቢን እና ኒሞኒያን ኢንዲኬት የሚያደርግ ወይንም ደግሞ ያንን ዲያግኖስ እንድናደርግ ከብሪዚንግ ሲስተሙ ጋር ወይ ከሪስፓሬሽን ሬት ጋር ወይንም ደግሞ የካፉም ዱሬሽን ስንመለከት የሶስት ቀን ስለሆነ እነዚህን ሁለት ኦፕሽኖች ጥያቄውን ለመመለስ ቀለል እንዲለን ከጥያቄ ኦፕሽናችን ልንቀንስ እና ክሮፕን ስንመለከት ክሮፕ ማለት በቫይራል የሚመጣ ኢንፌክሽን ነው። ያ ኢንፌክሽን ደግሞ ትራኪያልን እና ሌሪክስን አታክ ያደርጋል። እዛ አካባቢ ላይ ኢንፌክሽኑ ደግሞ ምንድን ነው የሚያመጣው? ስዌሊንግን ስለሚያመጣ ይሄ የአየር ቧንቧ ትራኪያል የሚባለውን ያ ስዌሊንጉ ናሮዊንግ እንዲኖረው ያደርጋል፣ ጥበት እንዲኖረው ያደርጋል። ሌሪክስ ላይም በተመሳሳይ አብኖርማል የሆኑ ሳውንዶች ስለሚሰሙ ካፍ በሚኖራቸው ጊዜ በክሮፕ አታክ የተደረጉ ፔሸንቶች ካፍ በሚኖራቸው ጊዜ ካፉ ምንድነው እንደ ሌላው ካፍ እንደ ኒሞኒያ እንደ ቲቢ ካፍ ኖርማል የሆነ ሳውንድ አንሰማበትም። ባርኪንግ ካፍ ማለት ደረቅ ሳል ሆኖ ሳለ ግን ያልተለመደ አይነት ድምፅ ያለው፣ ለምሳሌ ውሻ ሲጮህ አይነት ያለው በጣም ደረቅ የሆነ ምቹ ያልሆነ ድምፅ ያለው ባርኪንግ ካፍ አለው ክሮፕ ላይ። ፕላስ ደግሞ ምንድን ያለው ኢንስፓራቶሪ ስትራይደር ማለት ደግሞ በኢንሃሌሽን ታይም አየርን ወደ ውስጥ በሚስቡ ጊዜ የሚሰማ ከፍ ያለ ኖርማል ያልሆነ ሳውንድ ነው። ክሮፕ በራሱ ትራኪያልን እና ሌሪክስን አታክ ስለሚያደርግ ብሮንኪያል ላይ እብጠትን በመፍጠር የሚያጠብ ስለሆነ ጥበት ስለሚኖር ኖርማል የሆነ ብሪዚንግ አይኖራቸውም። ኖርማል የሆነ ብሪዚንግ ሳውንድ አይኖራቸውም። ስትራይደር ይኖረዋል። ሞስት ላይክሊ ዲያግኖሲሳችን ከዚህ የተነሳ ምንድነው ሊሆን የሚችለው? ክሮፕ ነው ሊሆን የሚችለው ማለት ነው። ስለዚህ ክሮፕን በደንብ አድርገን ለመያዝ ወይንም ደግሞ በደንብ ስፔሲፋይ ለማድረግ የምንጠቀመው ምንድነው? ካፍ ኖሯቸው ካፉ ባርኪንግ ካፍ ከሆነ ፕላስ ኢንስፓራቶሪ ስትራይደር ካላቸው ኦር ደግሞ ስትራይደር ብቻ ተብሎ እንኳን ቢገለጽ አየር ወደ ውስጥ በሚስቡ ጊዜ አብኖርማል የሆነ ሳውንድ የሚሰማ ከሆነ ሞስት ላይክሊ ዲያግኖሲሳችን የሚሆነው ክሮፕ ነው ማለት ነው። ኔክስት ጥያቄ ቁጥር 32 ላይ a child was brought to a pediatric OPD with clinical feature of nasal congestion, sneezing, lacrimation and conjunctival suffusion. The nurse diagnosed the child as pertussis. What is the most likely finding that could support the nurse's suspicion? A. dyspnea, B. rhinorrhea, C. low grade fever, D. whooping cough. እዚህ ጋር ደግሞ ያለን ህፃን ክሊኒካል ፊውቸር ላይ የተገኙ ነገሮች ምንድን ናቸው? ናዛል ኮንጀክሽን አለው፣ የአፍንጫ መታፈን አለው፣ ማስነጠስ አለው፣ ከዛ ብዙ ማንባት፣ ዝም ብሎ አይኑ የማልቀስ ነገር እና ኮንጀክቲቫል ሰፊሽን ማለት ደግሞ ኮንጀክቲቫል ፓርት ላይ የመቅላት ነገሮች አሉና በእነዚህ ፋይንዲንግ ተነስቶ ፐርቱሲስ ዲያግኖስ ተደርጓል። እና ሞስት ላይክሊ ሰፖርቲቭ ፋይንዲንግ የሚሆነው ለፐርቱሲስ ምንድን ነው እና እዚህ ጋር የተገለጹ ክሊኒካል ፊውቸር እና ኦፕሽኖቹ ላይ የተገለጹ እያንዳንዱ ነገሮች ፐርቱሲስን ሰፖርት የሚያደርጉ ናቸው። ባይዚ ሁሉም ፐርቱሲስ
የታመሙ ፔሸንቶች ላይ ልናይ የምንችላቸው ሳይን ኤንድ ሲምፕተሞች ናቸው እዚህ ጋር ያሉት። ከላይ ያሉ ክሊኒካል ፊውቸሮችም ዲስፒኒያ፣ ሾርትነስ ኦፍ ብሪዚንግ በደንብ ይገጥማቸዋል። በስፔሻሊ ደግሞ በጣም ሎንግ ታይም በበሽታው ተጠቅተው ሲቆዩና ትሪት ካልተደረገ ሲቨር ደረጃ ላይ ሲደርስ ዲስፒኒያ ይኖራቸዋል። ኢቨን ትሪትመንት ላይ ኦክሲጅንም ሊያስፈልጋቸው ይችላል እና ሪኖሪያ ማለት ደግሞ ያው በጣም ያናፍጣቸዋል ነው እና ብዙ ንፍጥ ይኖራቸዋል። ላውግሬድ ፊቨር አላቸው እና ፐርቱሲስ በራሱ 3 ስቴጅ ነው ያለው እና ካትራል ስቴጅ እና ፕሮክሲማል ስቴጅ ፕላስ ደግሞ ኮንቫልሰንት ስቴጅ የሚባል ነው እና ሶስተኛው ፕሮክሲማል ስቴጅ ላይ ሲመጣ ግን በጣም አንደርላይን አድርገን ወይም ደግሞ ስፔሲፊክ ሲምፕተም የምናይበት ምንድን ነው ሁፒንግ ካፍ የሚባለውን እናያለን። ጩኸት በደንብ የሚጮህ ሁፒንግ ካፍ እና ፕላስ መጨረሻ ላይ ምን ያደርጋቸዋል ብዙ ከሳሉ በኋላ ቮሚት ያደርጋቸዋል እና ይህንን ሲምፕተም የምናይበት ፕሮክሲማል ስቴጅ ይባላል። እዚህ ጋር ከተገለጹ ኦፕሽኑ ላይ ካሉ 4 ኦፕሽኖች ፐርቱሲስን ዲያግኖስ ለማድረግ ሰፖርቲቭ ፋይንዲንግ የሚለው ሞስት ሰፖርቲቭ ፋይንዲንግ የሚሆነው ምንድነው ሁፒንግ ካፍ የሚለው ነው እና ሃልማርክ ሳይን ፐርቱሲስ ላይ የምናየው ሳይን ምንድነው ሁፒንግ ሳውንድ የሚለውን እንሰማለን ወይንም ደግሞ ፔሸንቶቹ ላይ ልናይ እንችላለን ማለት ነው። ኩዌስችን ነምበር 33 ላይ ስንመጣ A 6-week-old infant was brought to a pediatric OPD with clinical feature of high-grade fever, neck stiffness, bulging fontanelle, and high-pitched cry. What is the most likely cause of this infant's problem? A. Escherichia coli. B. Group B. Streptococcus. C. Group A. Streptococcus. D. Staphylococcus aureus ይለናል እና እዚህ ጋር ደግሞ 6 weeks old infant የሆነ ወይንም ደግሞ የ45 ቀን የሆነ ህፃን ሃይ ግሬድ ፊቨር አለው፣ ኔክ ስቲፍነስ እና በልጂንግ ፎንታሌት አለው። ዘን ሃይ ፒች ሳውንድ የሆነ ለቅሶ በጣም እየጮኸ ነው የሚያለቅሰው እና ለዚህ ነገር ምክንያት የሆነው ሞስት ላይክሊ ምክንያት የሆነው ነገር ምንድን ነው የሚለውና ጥያቄያችን እዚህ ጋር አሁን ከምናያቸው ሳይን ኤንድ ሲምፕተሞች ስንነሳ ህፃኑ ምንድነው ሜኒንጃይተስ ነው የታመመው እና ሜኒንጃይተስን ነው ዲያግኖሲሱ እና ለሜኒንጃይተስ ደግሞ ኮዝ የሚሆነው ባክቴሪያ የትኛው ነው? ኢስኬሪቺያ ኮሊን ብዙ ጊዜ ዩቲአይ ነው ኮዝ የሚሆነው። ግሩፕ ኤ ስትሪፕቶኮከስን ደግሞ ኒኦናታል ሴፕሲስ እነዚህን ነገሮች ኮዝ ይሆናል እና ለሜኒንጃይተስ ኮዘቲቭ የሆነ እንትኑ ባክቴሪያ ምንድነው ኦፕሽን ቢ ላይ ያለው ግሩፕ ቢ ስትሪፕቶኮከስ ኒኦናታል ሜኒንጃይተስን ኤርሊ ኤጅ ወይንም ደግሞ በጣም ህፃን ባሉ ጊዜ ሞስት ኮመን ኮዝ የሆነው ኒኦናታል ሜኒንጃይተስ ላይ ግሩፕ ቢ ስትሪፕቶኮከስ ነው እና ኬዙን አይታችሁ ለዲያግኖሲሱ ኬዙን ስታነቡት ራሱ ሜኒንጃይተስ እንደሆነ ኔክ ስቲፍነስ ሜኒንጃይተስ ነው ፕላስ ሃይ ግሬድ ፊቨር አለው በጣም ሃይ ፒች ክራይ የሚያደርገው ሜኒንጃይተስን ኢንዲኬት ያደርግልናል። ምንድነው ኮዙ የሜኒንጃይተስ ብለን ስናይ ደግሞ ግሩፕ ቢ ስትሪፕቶኮከስ ነው እና ኮሬክት አንሰራችን ቢ ግሩፕ ቢ ስትሪፕቶኮከስ ይሆናል። ኩዌስችን ነምበር 34 A child was admitted a pediatric ward to the treatment of femoral bone fracture. The child was on traction with cast and complained severe unpleasant sensation at the fracture site. What is priority nursing diagnosis for this case? A. Acute pain. B. Impaired mobility. C. Activity intolerance. D. Impaired activity of daily living. በዚህ ኬዝ ላይ እንደምንመለከተው እዚህ ጋር አንድ ህፃን ልጅ አለ ፍራክቸር የገጠመው ከዛ በኋላ ካስት ትራክሽን ተሰርቶለታል እና ኮምፕሌኑ ምንድነው ሲቨር አንፕሊዣንት ሴንሴሽን አለው ነው። ፍራክቸሩ በገጠመበት ቦታ ላይ የህመም ስሜት ወይንም ደግሞ ያልተፈለገ ወይንም መጥፎ የህመም ስሜት እየተሰማው ነው እና ፕራዮሪቲ ዲያግኖሲሳችን ምንድነው ነው። እዚህ ጋር ትክክለኛ ምላሻችን የሚሆነው ምንድነው አኪዩት ፔን ነው። ምክንያቱም ህፃኑ ፔሸንታችን አኪዩት የሆነ ፔን ወይንም ደግሞ አንፕሊዣንት ሴንሴሽን ምን ነው ኢንዲኬት የሚያደርገልን ፔን እየተሰማው ነው። ፕራዮሪቲ ዲያግኖሲሳችን ያ ነው ሊሆን የሚችለው። ምክንያቱም
የብሪዚንግ ሲስተም ብሪዚንግ ላይ ችግር ከሌለ ወይንም ኤርዌይ ላይ ችግር ከሌለ ምን ጊዜም ለፔሸንት ላይ ስንመጣ ሰርኩሌሽን ላይ ችግር ከሌለ ኤርዌይ ላይ ብሪዚንግ ላይ ችግር ከሌለ ፔንን ትሪት የማድረግ ነገር ፕራዮሪቲ ይሆናል እና እዚህ ጋር የፍራክቸር ህመም ብቻ ስላለው ያንን ትሪት ማድረግ ወይንም ደግሞ አኪት ፔንን ፕራዮሪቲ ዲያግኖሲስ ማድረግ ይገባናል። ሌሎች ኦፕሽኖችን ስንመለከት ኢምፔርድ ሞቢሊቲ እና ዳይሊ ሊቪንግ ላይ ኢምፔርድ አክቲቪቲ መኖሩ ትክክል ቢሆንም ነገር ግን ፕራዮሪቲ ስለሆነ ጥያቄያችን አኪት ፔን ኮሬክት አንሰራችን ይሆናል ማለት ነው። ሶ ፕራዮሪቲ ፕሮብሌሙን ሲቨር ፔን ወይንም ደግሞ አምፕሊዣንት ሴንሴሽን ያለውን ያንን ዲያግኖስ አድርገን ያንን ትሪት ማድረግ የመጀመሪያው ዲያግኖሲሳችን ይሆናል ማለት ነው። ሶ አሁንም ወደ ኔክስት ጥያቄ ስንመለስ ኩዌሽን ነምበር 35 a 3-year-old child who was brought to a health center for vaccination aspirated coin while playing. What is the next most appropriate nursing intervention to be done for this child? A. Give artificial respiration. B. Perform Heimlich maneuver. C. Dislodge the coin with little finger. D. Refer the child to ኒርባይ ሆስፒታል አርጀንትሊ ይለናል። እዚህ ጋር ደግሞ ያለን ኬዝ ምንድነው? የ3 ዓመት ህፃን ልጅ በሚጫወት ጊዜ ኮይን አስፓይሬት ያደርጋል። ወደ ጤና ጣቢያ ወይንም ደግሞ ወደ ሕክምና ተቋም መጥቷል እና ትክክለኛው ነርሲንግ ኢንተርቬንሽን ምንድነው ነው የሚለውና ፐርፎርም ሄልሚክ ማኑቨር የሚለው ትክክለኛው ምላሻችን ነው የሚሆነው። ምክንያቱም ከ1 ዓመት በላይ ያሉ ህፃናት ፎሬን ቦዲ ወደ ውስጣቸው በሚገባ ጊዜ ኢሚዲየትሊ ኤርዌይ ክሊራንስ ነው መሰራት ያለበት እና ስለዚህ ያንን ለመስራት ደግሞ ምንድነው ሆስፒታልም ሪፈር ለማድረግ ወይንም ደግሞ ሌሎች ነገሮችንም ከማድረጋችን በፊት በመጀመሪያ ደረጃ የሚሰጠው ምንድነው ፐርፎርም ሄልሚክ ማኑቨር ነው። ያ የራሱ የሆነ ሂደት አለው እና ኤርዌይ ክሊራንስ መሰራት አለበት ወይንም ደግሞ ያ ኮይን ከዛ ከፔሸንታችን ውስጥ እንዲወጣ ማድረግ ይገባናል ማለት ነው። ከ1 ዓመት በላይ ደግሞ በክላስም እንደተማራችሁት ሄልሚክ ማኑቨር ላይ ከፔሸንታችን ኋላ ሆነን አንድ እጃችንን ዚፖይድ ፕሮሰስ አካባቢ ላይ አድርገን ልክ ቡጢ እንደምናደርግ እጃችንን እንጨብጥና ከዛ በኋላ ያንን እጃችንን ደግሞ በሌላኛው ደግፈን ዚፖይድ ፕሮሰስ ላይ በማሳረፍ ወደ ውስጥና ወደ ላይ ከፍ በማድረግ ፑሽ በማድረግ ያንን አስፓሬት ያደረገውን ነገር የዋጠውን ነገር እንዲተፋው እናደርገዋለን ማለት ነው። ዚፖይድ ፕሮሰስ ላይ ማለት ከአምብሊከስ እና ከዚፖይድ ፕሮሰስ መካከል ላይ አድርገን ያንን ፕሮሲጀር በመስራት ያንን ኮይን እንዲያወጣው ማድረግ የመጀመሪያው ኢንተርቬንሽናችን ነው ማለት ነው። Question number 36. A 20-day-old male baby was brought to pediatric OPD with complaint of being unable to feed in the convulsion. On examination, his temperature was 38 degrees Celsius, heart rate 98 beats per minute, and the CSF finding showed that his leukocytes were 13, protein 10 milligram per deciliter, and 60% of the blood glucose. What is the most likely diagnosis of this baby? A. Neonatal seizure. B. Neonatal sepsis. C. Neonatal asphyxia. D. Neonatal meningitis. አሁን በዚህ ጥያቄ ላይ የምናየው ምንድነው አናብል ኦፍ ፊዲንግ ኢን ኮንቨልሽን ያለው ኮምፕሌን ያለው ፔሸንት ነው የመጣው። ኤግዛሚኔሽን ላይ የተገኙ ፋይንዲንጎች ሁሉ ግን ሃይ ግሬድ ፊቨር አለው ፕላስ ደግሞ ሴሬብሮ ስፓይናል ፍሉድ ላይ ያገኘናቸው ፋይንዲንግ ዲያግኖሲሳችንን ለመወሰን በጣም ትልቅ ሚና አለው እና እዚህ ጋር ምንድነው ሊኮሳይት ወይንም ደግሞ የWBC መጠን ተገልጾልናል 30 ፕሮቲን 10 አለ ብለድ ግሉኮስ ደግሞ 60 ነው እና ይሄኛው ፋይንዲንግ ምንድነው ዲያግኖሲሳችን የሚለውን ነገር እንድንወስን የሚረዳን ይሄ ነውና አሁን እዚህ ጋር አላስፈላጊ የሆኑ ኒኦናታል ሲዘር እና ኒኦናታል አስፋክሲያ ኖርማሊ early የሚፈጠር ነገር ነው።
ፔሸንታችን የ20 ዓመት ህፃን ልጅ ስለሆነ ይህንን ህፃን ኒኦናታል አስፋግዣ የመግጠሙ ነገር ሬር ስለሆነ ኦፕሽን ሲን እንተዋለን። ሲዘርም አይደለም ኮንቨልሽን እንጂ ሲዘር የሚለውንም እንተውና ኦፕሽናችን ሊሆን የሚችለው ምንድነው? ኒኦናታል ሴፕሲስ እና ኒኦናታል ሜኒንጃይተስ የሚለውን ስንመለከት አሁን ሜኒንጃይተስን ስናይ ሲኤስኤፍ በሚሰራላቸው ጊዜ ሲኤስኤፍ ሲሰራ ሴሬብሮ ስፓይናል ፋይንዲንግ ላይ ሲሰራ ደብሊውቢሲ ሬዝ ያደርጋል፣ በጣም ከፍ ይላል እና እዚህ ጋር እንደ 20 ዓመት ህፃን ልጅ አሁን ከዜሮ ቀን እስከ 1 ወር ያሉ ህፃናትን ወይንም ደግሞ እስከ 28 ቀን ያሉ ህፃናት ደብሊውቢሲ እስከ 20 ሊሆን ይችላል ነው። እዚህ ጋር ሬዝ አድርጓል። ለምንድን ነው ሬዝ ያደረገው? እዛ ጋር ቴምፕሬቸሩም ሬዝ አድርጓል። የሆነ ኢንፌክሽን ወይንም ደግሞ የሆነ ህመም ውስጥ ስላለ ደብሊውቢሲ መጨመር የሚጠበቅ ነገር ነው። ሶ አሁንም ደብሊውቢሲ ወይንም ሊኮሳይቱ ሬዝ አድርጓል። ዘን ፕሮቲን ሌቭል ስናይ ደግሞ የፕሮቲን ሌቭል እስከ 28 ቀን ያሉ ህፃናት ኖርማል ሬንጁ ከ20 እስከ 170 ድረስ ያለ ፕሮቲን ሌቭል ሊኖራቸው ይችላል እና ሶ ከ20 እስከ 70 ድረስ ሬንጅ ይኖራቸዋል እና እዚህ ጋርም ያለው ፕሮቲን ሌቭል ምንድነው? ሬዝ አላደረገም፣ ኖርማል ነው። ኒኦናታል ሜኒንጃይተስ ሲሆን ግን ፕሮቲን ሌቭል እና ሊኮሳይት በጣም ሬዝ ያደርጋል። በተቃራኒው ደግሞ ብለድ ግልኮሱ ድሮፕ ያደርጋል፣ ዝቅ ይላል እና እዚህ ጋር የምናየው ደብሊውቢሲ በተወሰነ መልኩ ሬዝ አድርጓል። ፕሮቲን እና ብለድ ግሉኮስ ግን ኖርማል ሬንጅ ውስጥ ነው ያለው። ሶ ሜኒንጃይተስን ዲያግኖስ ለማድረግ አይሆነንም ማለት ነው። ሜኒንጃይተስን ዲያግኖስ አናረግበትም። ሲኤስኤፉ ኢንዲኬት የሚያደርገን ምንድነው? ኒኦናታል ሴፕሲስ ወይንም ኒኦናታል የሆነ ኢንፌክሽን ሀፕን አድርጓል ወይንም ደግሞ ዲያግኖስ የምናደርገው ኒኦናታል ሴፕሲስ የሚለው ኮሬክት አንሰራችን የሚሆነው ማለት ነው። ምክንያቱም ምንድነው እዚህ ኬዝ ላይ የምናያቸው ከቴምፕሬቸሩ ከሀርት ሬቱ እና ከኮምፕሌኑ በተጨማሪ ቤዝ ላይን የሚሆነው ምንድነው ሲኤስኤፍ ሪዛልት ነው። ሲኤስኤፍ ሪዛልት ላይ ሲዘርን እና አስፋክሽያን ትተነዋል። ግን ሴፕሲስ እና ሜኒንጃይተስ የሚለውን ለመለየት ሜኒንጃይተስ ላይ ፕሮቲን ሌቭል እና ሊኮሳይት ከኖርማል ሬንጅ በጣም ከፍ ያለ ነው የሚሆነው። ብለድ ግሉኮስ ደግሞ ዝቅ ያለ ነው የሚሆነው እና የዚህን ኖርማል ሬንጅ ደግሞ አውቆ ፋይንዲንጉን ማየቱ ለዲያግኖሲሱ በጣም ወሳኝ ነገር ስለሆነ ግሉኮስ ሌቭሉም ከ50 እስከ 60% ነው የሚሆነው ከአንድ ወር በታች ያሉ ወይንም ከ28 ቀን በታች ያሉ ህፃናት ላይ እና ሶ ፕሮቲን ሌቭል እና ብለድ ግሉኮስ ሌቭል ኖርማል ሬንጅ ላይ ነው ያለው። ደብሊውቢሲዩም ደግሞ ኦልሞስት ሜኒንጃይተስን ሰስፔክት የሚያደርግ አይደለም። ያው ኢንፌክሽን ሲገጥማቸው ሊኮሳይት ሌቭል እንደሚጨምር የታወቀ ነው እና ሶ ሲኤስኤፍ ሪዛልቱ ቲፒካሊ ሜኒንጃይተስን ኢንዲኬት አያደርግልንም። ሶ ፊቨር ፕላስ ኮንቨርሽን አለው። አብኖርማል ቫይታሎች ተጨምረው ምንድነው ዲያግኖሲሳችን የሚሆነው ኒኦናታል ሴፕሲስ ነው የሚሆነው ማለት ነው። ሶ አሁን የመጨረሻውን ጥያቄያችንን እናያለን። ኩዌሽን ነምበር 37 a 6-year-old child come to pediatric emergency with a complaint of sudden loss of consciousness. The child was found to be a diabetic ketoacidosis. The nurse planned administer fluid for the child. Child's weight was 16 kilogram. What is the most appropriate fluid to be given in the first hour of admission? A 116 up to 320 ml IV DNS. B 116 up to 320 ml IV 0.9 NS. C 116 up to 320 ml IV 0.45% NS. D 116 up to 113 ml IV 5% dextrose. ሶ ወደ ኬዛችን ስንመለስ ዲያቤቲክ የሆነ ፔሸንት አንኮንሽንስ ሆኖ ፔዲያትሪክ ኢመርጀንሲ ዋርድ መጥቷል። ሶ ፔሸንታችን ምንድን ነው ዲያቤቲክ ነው፣ ዲኬኤ ገጥሞታል ወይንም ደግሞ ዲያቤቲክ ኬቶአሲዶሲስ ዴቨሎፕ አድርጓል እና ፍሉድ ልንሰጠው ግዴታ ነው። ሶ ፍሉድ ልንሰጠው ስንል የ16 ኬጂ ነው ዌይቱ። በመጀመሪያው ሰዓት ላይ ምን ያክል ፍሉድ መስጠት አለብን ነው የሚለው እና ፍሉድ አድሚኒስተር ስናደርግ ፐር ኬጂ ነው ካልኩሌት የምናደርገው ከ10 እስከ 20 ኤምኤል ነው
ካልኩሌት የሚደረገው። ከ10 እስከ 20 የሚል ለ16 ኪሎ ለሆነ ልጅ ስንሰጥ ምንድነው 10 ሲባዛ በ16 160 ነው። 16 ሲባዛ በ20 320 ነው። ከ160 እስከ 120 የሚል አይቪ ፍሉድ ያስፈልገዋል። ይሄ ብቻ አይደለም መታየት ያለበት እና ዲያቤቲክ ለሆነ ዲኬኤ ዴቨሎፕ ላደረገ ፔሸንት የሚሰጠው ፍሉድ የትኛው ነው የሚለውንም ነገር ማሰብ ያለብን። ምክንያቱም እዚህ ጋር ኦፕሽናችን የተለያዩ ፍሉዶችን ነው። ዲኤንኤስ አለ፣ ኤንኤስ አለ፣ ዴክስትሮስ አለ። ኤንኤስ ራሱ 0.9 እና 0.45 ነው ያለበት ነው። የምንሰጠው ፍሉድ የትኛው ነው? ምን ጊዜም ቢሆን ዲያቤቲክ ፔሸንት ለሆኑ ሰዎች የምንሰጠው ፍሉድ ሲያስፈልጋቸው ኤንኤስ ነው የምንሰጠው። ምክንያቱም ዲኤንኤስ ከሰጠናቸው ዴክስትሮስ ከሰጠናቸው ፍሉዱ በራሱ ሹገር ኮንቴንት ስላለው ለስኳር ታማሚ ኢንዲኬት አይደረግም ወይንም ደግሞ አይሰጣቸውም። የምንሰጣቸው ፍሉድ ኤንኤስ 0.9 ኤንኤስ ነው የምንሰጣቸው። በዚህ መሰረት ኮሬክት አንሰራችን የሚሆነው ምንድነው? ከ160 እስከ 120 ኤምኤል አይቪ ፍሉድ 0.9% ኤንኤስ እንሰጣቸዋለን። ኢኒሻል ፍሉዳቸው የሚሆነው ያ ነው ማለት ነው። ለዛሬ ያዘጋጀንላችሁ ጥያቄ ይህንን ይመስላል። ጥያቄዎችን፣ ቪዲዮችን በመመልከት ከኛ ጋር ስላላችሁ እናመሰግናለን። እኛም ለእናንተ የሚጠቅም በሚሆን መልኩ ጥያቄዎችን እየሰራን ወደ እናንተ ማቅረባችንን እንቀጥላለን። ቻናላችንን ሰብስክራይብ ማድረግ እንዳትዘነጉ፣ እንዲሁም ደግሞ ቪዲዮ ከተመቻችሁ ላይክ እንድታደርጉ፣ እንዲሁም ደግሞ ሼርም እንድታደርጉልና የተለያዩ ጥያቄዎች ካላችሁ ወይንም ደግሞ ግልጽ ያልሆነ እንዲጨመርላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ እንድታስቀምጡልን እንላለን። ቴንክ ዩ